በህይወታችሁ ምን አይነት ስኬት ይፈልጋላችሁ? እርግጠኛ ነኝ ሁሉም ሰው ስኬታማ መሆን ይፈልጋል። ብዙ አይነት ስኬት አለ። ዛሬ በዚህ ቪዲዮ በጣም ስኬታማ መሆን የፈለጋችሁትን ነገር አቅጣጫ ታውቃላችሁ። እንዴት ሆናችሁ ስኬታማ እንደምትሆኑ አራት ምርጥና አሪፍ መረጃ ይዤ መጥቻለሁ። ስለዚህ ቪዲዮን እንደምትወዱ አልጠራጠርም። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምራለሁ። ዚስ ኢዝ ዩቲዩብ ሚዲያ። ሶ ስኬታማ ለመሆን ምን አይነት ፕሪንሲፕል መከተል ያስፈልጋል? በዛ ዓለም ላይ በጣም ታዋቂ ሰዎች፣ በጣም ትላልቅ ሰዎች፣ በማንኛውም ነገር ክሬት ያደረጉ ሰዎች ምን አይነት ሜተድ ተጠቅመው ነው ስኬታማ የሆኑ? ዛሬ ደግሞ እነዚህ አራት ነገሮች እነሱ ተጠቅመው ውጤታማ የሆኑትን ፕሪንሲፕሎች እነግራቸዋለሁ። ስለዚህ አራቱንም ነገሮች በደንብ ተከታተሉ። ቪዲዮ እስከ መጨረሻ ተከታተላለሁ። ስለዚህ አንደኛና የመጀመሪያ ህይወታችሁ ውጤታማ ለመሆን ከፈለጋችሁ፣ በከፍታ ደረጃ ላይ መቀመጥ ወር መታየት ከፈለጋችሁ የመጀመሪያ ኢማጂኔሽን። ይህችን ኢማጂኔሽን ብዙ ሰው አያውቅም። ኢማጂኔሽን ማለት ምን ማለት እንደሆነ አብዛኛው ሰዎች ግን በጣም ውጤታማ በህይወታቸው ላይ ውጤታማ የሆኑ ሰዎች እንዲሁም ክሬቲቭ ማይንድ አላቸው፣ ብዙ ነገር የፈጠሩ በጣም ታላላቅ ሰዎች ስለ ኢማጂኔሽን በደንብ ያውቃሉ። ኢማጂኔሽን ከሌለ ማንኛውንም ነገር ሰርታችሁ በህይወታችሁ ውጤታማ መሆን አትችሉም። ስለዚህ በአጠቃላይ ስለ ኢማጂኔሽን ስናይ ኢማጂኔሽን ጸሐፎች፣ አርቲስቶች እና ሳይንቲስቶች ይህንን ኢማጂኔሽን ተጠቅመው ነው በህይወታቸው ትልቅ ስራ የሰሩት እና በጣም ስራ ክሬት ማድረግ የቻሉ ሰዎች ኢማጂኔሽን ያላቸው ሰዎች ናቸው። ስለዚህ ኢማጂኔሽን በትምህርት የሚገደብ ነገር አይደለም፣ ኦር በእውቀት የሚገኝ ነገር አይደለም። ኢማጂኔሽን ኢዝ ናሌጅ ኢዝ ሊሚትድ፣ ኢማጂኔሽን ኢዝ ኖት ሊሚትድ። ስለዚህ አንድ ነገር ኢማጂን ማለት ኦር ኢማጂኔሽን ሲባል መጀመሪያ ደረጃ አንድ ነገር ከመስራታችሁ ኦር ያቀዳችሁትን ነገር ከማድረጋችሁ በፊት በአእምሯችሁ ውስጥ ፒክቸር ኦር ስዕል መሳል፣ ፒክቸር ማድረግ። ስለዚህ መጀመሪያ ቀድማችሁ ኢማጂን ካደረጋችሁ ያንን ነገር ለመድረስ ወደ ኋላ የሚያደርጋችሁ ነገር ምንም አይኖር። ኢማጂኔሽን ለሁሉም ነገር መሰረት ነው። ለሁሉም ነገር ቅድመ ለበለ ኢማጂኔሽን ሲኖር ሌላው ከዛ ተከትሎ የሚመጣ ነገር ነው። ስለዚህ ኢማጂኔሽን በህይወታችሁ ላይ ስኬታማ መሆን ከፈለጋችሁ ስለ ኢማጂኔሽን ያላወቃችሁ፣ ስለዚህ ኢማጂኔሽን ሲኖራችሁ አንድ ነገር ለማድረግ ተስፋ ይሰጣችኋል ማለት ነው። ስለዚህ ኢማጂኔሽን ለምሳሌ ህንፃ የሚሰራ ሰው መጀመሪያ ላይ ቀደም ብለው የሚያስበው ነገር ምንድነው? ቀጥታ ወደ ስራ መግባት ሳይሆን ምን አይነት ህንፃ እንደሚሰራ አእምሮ ውስጥ ዲዛይን ያደርጋል። በወረቀት ላይ ሳይሆን መጀመሪያ አእምሮ ውስጥ ዲዛይን ያደርጋል። ከዛ በኋላ በአእምሮ ውስጥ ዲዛይን ያደርገውን በተግባር ምን ያደርጋል? ሪያሊቲ ያመጣል። ኤቭሪቲንግ ኢዝ ክሪኤትድ ኢን ትዋይስ። ሁሉም ነገር እዛ ላይ የሚፈጠሩ ነገሮች፣ ሰው የሚፈጥራቸው ነገሮች ሁለት ጊዜ ነው የሚፈጠሩ። የመጀመሪያ ኢን ዮር ማይንድ ኢን ዘ ማይንድ ኦር ሰከንድ ኢን ሪያሊቲ። ስምንት መጀመሪያ ላይ አእምሮ ውስጥ ይፈጠራል ማለት ቅድም እንዳልኳችሁ ዲዛይን የሚሰራ ሰው፣ ማንኛውንም ነገር የሚሰራ ሰው መጀመሪያ በአእምሮ ውስጥ ሰርቶ ከዛ በኋላ ሁለተኛ ደረጃ ምን ያደርጋል? በሪያሊቲ ይሰራል። ስለዚህ ኢማጂኔሽን ማለት መጀመሪያ ስቴፕ ላይ በአእምሯችሁ ውስጥ ፒክቸር ኦር ስዕል የፈለጋችሁትን ነገር መስራት የምትፈልጉትን መሆን የምትፈልጉትን መሳካት ኦር ሰክሰስፉል መሆን የፈለጋችሁት ነገር ላይ መጀመሪያ ላይ አእምሯችሁ ውስጥ ፒክቸር ኦር ስዕል መሳል። ስለዚህ እነዚህ ነገር ካወቃችሁ ነው ተግባራዊ ካደረጋችሁ፣ ስለ ኢማጂኔሽን በደንብ ከተረዳችሁ በቃ ህይወታችሁ ላይ ኢማጂን ማድረግ ምንም የሚከብዳችሁ ነገር አይደለም። ስለዚህ ኢማጂኔሽን ለሁሉም ነገር መሰረት። ሁለተኛው ደግሞ ህይወታችሁ ላይ ስኬታማ መሆን ከፈለጋችሁ ግብ ሊኖራችሁ ይገባል። ግብ ኦር ጎልስ። ይህ ምን ያደርጋል? ግብ ደግሞ ኢማጂን አድርጋችሁትን ነገር በአእምሯችሁ ውስጥ የሰራችሁትን ስዕል በተግባር እንድታከናውኑ፣ በተግባር እንድታሳዩ መንገድ ይሰጣቸዋል፣ ዳይሬክሽን ይሰጣቸዋል ማለት ነው። ስለዚህ ኢማጂን ብቻ አድርጋችሁ ግብ ከሌላችሁ ምንም ልታደርጉ አትችሉም። ስለዚህ አራቱም ነገሮች አሁን የምነግራችሁ በጣም ተያያዝነት አላቸው ማለት ነው። ስለዚህ ኢማጂን ታደርጋላችሁ፣ ሁለተኛው ስቴፕ ላይ ደግሞ ጎል ታወጣላችሁ ማለት ነው። ስለዚህ በምኞት ብቻ አንድ ነገር ወደ ውጤት ሊመጣ አይችልም። ጎል ኦር ግብ ያስፈልጋችኋል ማለት ነው። ለምን? መንገድ ስለሚያሳያችሁ፣ ደግሞ መርህ ስለሚሰጣችሁ ማለት ነው። ያችን ነገር ለመድረስ መንገድ ይሰጣችሁ። ሶስተኛው ደግሞ እምነት ኦር ቢሊፍ ይባላል። ማንኛውም ነገር ያቀዳችሁትን እና ያሰባችሁትን እምነት ከሌላችሁ ምንም ልታደርጉ አትችሉም። ይህ ማለት ምን ማለት ነው? ብዙ መጽሐፍት ካነበብኳቸው መጽሐፍት ውስጥ አንድ መጽሐፍ ምን ይላል?
ቢሊቭ ዩ ካን ዩ አር ሃፍ ባይ ዜር ይላል። ስለዚህ አንድ ነገር ካመንክ እንደምትችል እንደምትሰራ ተግባራዊ እንደሚሆን ካመንክ ያ ነገር ወደ መሀል መንገድ ደርሳል ማለት ነው። ካመንክ ባመንከው ነገር ላይ ወደ ግማሽ መንገድ ደርሳል ወደ ተጉዘሃል ማለት ነው። ስለዚህ እምነት ቀላል ነገር አይደለም። ስለዚህ እምነት ለስኬት መሰረት ነው። ይህ ምን ያደርጋል? በራስ መተማመን ይሰጣቸዋል። እንቅፋቶችን በቀላሉ እንድታልፉ ጉልበትና ኃይል ይሰጣቸዋል። እንደገና ተነሳሽነት ይሰጣቸዋል። ስለዚህ እምነት ለስኬታማ ህይወት በጣም ትልቅ ወሳኝ ደረጃ ይይዛል ማለት ነው። አራተኛው ደግሞ ተግባር። ስኬታማ ሰዎች እነዚህ አራቱም ነገር ነው ተግባራዊ የሚያደርጉት። ኢማጂኔሽን፣ ጎል፣ እምነት፣ ተግባር። ተግባር ሲባል ምን ማለት ነው? ተግባር ደግሞ ምን ያደርጋል? አክሽን ሲባል እነዚህ አራት ነገሮች ማለት ሶስት ነገሮችን ምናብን፣ ግቡን፣ እምነትን ወደ እውነታ የሚቀይር ድልድይ ማለት ነው። ኢማጂኔሽንን፣ ጎልስ፣ ቢሊፍስ ምን የሚያደርግ ወደ እውነታ ወደ ውጤት የሚቀይር መሳሪያ ማለት ነው። ስለዚህ ምንም ያህል ግልጽ የሆነ እቅድ ቢኖራችሁ፣ ጠንካራ እምነት ቢኖራችሁ፣ ተግባር ከሌለ ምንም ውጤት አታገኙም። ስለዚህ የብዙ ሰው ችግር ይህ ይመኛል፣ ምን ያደርጋል፣ ያምናል፣ ግን ተግባር ሳይኖረው በምኞት ብቻ እድሜውን ሁሉ ያስከልፋል ወር ይጨርሳል። ስለዚህ አክሽን ወር ተግባር ወሳኝና ቁልፍ የሆነ ነገር። በአጠቃላይ ደግሞ እነዚህ አራቱም ነገሮች ተያያዝነት አላቸው። ይህ ተያያዝነት አንዱ ሰርታችሁ ወር ሶስት ነገር ሰርታችሁ አንዱ ከጎደለ ምንም ውጤታማ አያደርጋችሁም። ስለዚህ አራቱም በጣም ስኬታማ ሰዎች የተጠቀሙበት ፕሪንሲፕሎች እና ብዙ ሰዎች ላይ የሚሰራ በጣም ታዋቂ ሰዎች በጣም የምናደንቃቸው ይህንን ዓለም በጣም የሚያሽከረክሩ ሰዎች ይህንን ፕሪንሲፕል ስለሚጠቀሙ እና ይህ ነገር በህይወታቸው ላይ ስላለ በጣም ትላልቅ ስራዎች በህይወታቸው ስኬታማ ሆነው ይኖራል። ስለዚህ ምናብ ሲኖራችሁ ወር ኢማጂኔሽን ካላችሁ ለምታደርጉት ነገር ለስኬታችሁ ተስፋ ይሰጣቸዋል። እንደገና ጊብ ሲኖራችሁ ጎል ሲኖራችሁ አቅጣጫውን መንገድ ይሰጣቸዋል። እምነት ሲኖራችሁ ደግሞ ጉልበት ይሰጣቸዋል። እንቅፋቶችን በቀላሉ እንድታልፉ ይረዳቸዋል። ተግባር ደግሞ ወደ ውጤት እንድትደርሱ ይረዳቸዋል ወር ውጤት ያመጣላቸዋል ማለት። ስለዚህ እነዚህም አራቱም ነገሮች እንደምትወዱ አልጠራጠርም። እኔም በህይወቴ ላይ እነዚህ ነገር ካወቁ በኋላ ህይወቴ በጣም ተቀይሯል ብዬ ስላሰብኩ ነው ለእናንተም ይህን ነገር እንዲታወቁ ብዬ ይህንን ቪዲዮ የሰራ። ስለዚህ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ፎር ዋቺንግ